ሰላም ጤና ይስጥልኝ። ይህ የሁለተኛ ክፍል የምዕራፍ 5 የመጨረሻው ክፍል ወይም የማጠቃለያ መልመጃ የምንሰራበት ወይንም ክፍል 3። በመጀመሪያው ጥያቄ ላይ የሚለው ሳሙኤል ከ50 በመጀመር በሶስት የተለያዩ መንገዶች እየቆጠረ ነው እና ሳሙኤል እንዴት ሊቆጥር እንደሚችል በባዶ ቦታው ላይ ሙሉ ይለናል። ፍንጭ ይሰጠናል። ሀ ላይ አንዳንድ በመቁጠር ማለት እንግዲህ አንዳንድ እየጨመረ ስለዚህ 50 ብሎ ጀምሯል። 51 52 53 54 እና 55 መሙላት ነው። በአምስት በመቁጠር ደግሞ 50 ብሎ ጀምሯል። 55 60 65 70 75 እንደገና በ10 በመቁጠር የሚለውን ደግሞ 50 ብሎ ጀምሯል። 60 70 80 90 100 አልማዝ እስከ 100 በአምስት ቆጠረች። እሺ ጀሚላ ደግሞ እስከ 100 በ10 ቆጠረች እና ብዙ ቁጥሮችን የቆጠረችው ማናት? አብራሩ ይላል። ምንድነው እንግዲህ አልማዝ ምን እያደረገች ነው? በአምስት ማለት 5 10 15 ማን አልማዝ በእንደዚህ አይነት እየሄደች ነው። 15 20 25 እሺ ይብቃት። ስንት ቆጠረች? 1 2 3 4 5 5 ቆጠረች። 25 ላይ ደረሰች። ጀሚላ ደግሞ በ10 ነው። 10 20 30 ልብ በሉ 40 50 ሁለቱም ጥሪ ያደረጉት ወይም ቆጠራ ያደረጉት እኩል ነው። ነገር ግን አልማዝ በአምስት ቆጠራ 25 ላይ ነው የደረሰችው። ጀሚላ በአምስት ቆጠራ 50 ላይ ነው የደረሰችው። ስለዚህ 100 ላይ የመድረስ ቶሎ 100 ላይ የመድረስ እድል የጀሚላ ነው። አልማዝ ግን ገና ነች። ስለዚህ ብዙ ቁጥሮችን የምትቆጥረዋ አልማዝ ነች ማለት ነው። የማባዛት ሰንጠረጁን እንድንሞላ ነው። እዚህ ጋር ማብዛት ምልክት አለ። ከላይ እነዚህ ቁጥሮች ተሰጥተዋል። በአምስት እያበዛ እንድናስቀምጥ ነው። ጊዜ ለማሳጠር ቁጥሮቹን እዚህ አስቀምጫቸዋለሁ እንደምትመለከቱት 2 ሲባዛ በ5 ያውና እዚህ 10 4 ሲባዛ በ5 ያውና 20 6 ሲባዛ በ5 30 8 ሲባዛ በ5 40 10 20 30 40 ስለዚህ በ10 እየዘለለ ይሄዳል ነው ወይም በ10 እየቆጠረ ይሄዳል። እዚህ ስንመጣ ደግሞ 1 ሲባዛ በ7 ያው 3 ሲባዛ በ7 ያው ይሄው 35 7 ጊዜ 7 ደግሞ 49 እዚህ አስቀምጫቸዋለሁ። በቀይ የተቀመጡት እዚህ እኔ ያስቀምጥኳቸው ናቸው። ቴብሉ ባዶ ነበር መጽሐፋችሁ ላይ ብትመለከቱ አሁን እነዚህ ቁጥሮች የሉም። እሺ የዚህ ደግሞ በ7 እንላለን። አራተኛ ጥያቄ ፓተርኑ በስንት በመቁጠር የተመሰረተ ነው? 5 ብሎ 10 5 ብሎ 15 ከዛ 25 ከዛ 35 45 55 እያለ ይቀጥላልና ያው እዚህም ጋር አስቀምጡልናል። በ10 የተመሰረተ ነው እንላለን። የምስል ፓተርን እንድንመሰርት ነው የተጠየቀው። ምስሉን በመመልከት እዚህ ጋር ተመልከቱ። የመጀመሪያዋ ላይ አንዲት 4 ጎን አለች ወይም የክብሪት ቁጥሮቹን በመቁጠር ልንሄድ እንችላለን። ቀጣዩ ላይ እዚች አንድ ሳጥን አለች። በሳጥን እናውራቸው። አንዷ ሳጥን በ4 የተመሰረተች ነች። እዚህ ጋር ደግሞ 3 እዚህ ጋር ደግሞ 5 እዚህ ጋር ባለ 7 ሳጥን እናስቀምጣለን። ሰባቱን በምን አይነት መልኩ እናስቀምጠው? እንዳሻን እናስቀምጠው እንችላለን። 3 አሁን እነዚህ ስንት ሆኑ? 1 2 3 4 ሶስቶቹን ደግሞ ወደ ላይ አድርጋችሁ እዚህ ጋር እንደዚህ 7 ሆኑ። እነዚህ 1 2 3 4 5 6 7 በቃ እሺ። ከዚህ ጋር ስንመጣ ደግሞ ለላይ የመጀመሪያው ላይ 1 የኤክስ ምልክት አለች። ቀጣዩ ላይ ምንድነው ያደረገው? መጀመሪያው ላይ 1
ከዛ ቀጣዩ ላይ እንዲህ ያደረገና ቀጣዩ ይሄንን ደግሞ እንዴት አደረገው? ስለዚህ እዚህ ጋር አሁን እኛ ቀጣይ የምንሰራው ምን ይሆናል ማለት ነው? አራት ማለት ነው። አራት ጊዜ ያው ነጥቦችን ጫፍ ላይ ነጥብ እናደርጋለን። እሱን በቃ የቀለማት ፓተርን መስርቱ ይለናል። እዚህ የቀለማት ፓተርን እኛ እንግዲህ እንዳሻ ነው ሶስት ልናደርገው። ለምሳሌ እዚህ ጋር አንድ ቀለም ልቀባ እስኪ ቀይ፣ ሰማያዊ፣ ጥቁር። በቃ ከዚያ በኋላ ቀይ ሰማያዊ ጥቁር፣ ቀይ ሰማያዊ ጥቁር እያልን እንድንሄድ ነው። በመሰላችሁ ደስ ያላችሁን ቀለም መውሰድ ትችላላችሁ። ልብ በሉ። ሁለትስ ብናደርግ ጥቁር፣ ቀይ፣ ጥቁር፣ ቀይ፣ ጥቁር፣ ቀይ እያልን ብንሄድስ ይቻላል። የለም እንደዚሁ ነው። በሁለት ወይ በሶስት ወይንም በአራት ሊሆን ይችላል ስላልተገደብን። ሐመር ውሃም ላይ እንደዛው ስንት ባዶ ቦታዎች አሉ? አራት አይነት ልናደርግ እንችላለን። ለምሳሌ እዚህ ላይ ጥቁር አደረኩኝ። እዚህ ጋር እንደ ሰማያዊ አደረኩ። እዚህ ብርቱካናማ ነገር፣ እዚህ ፈዛ ይሄ ነው ብርቱካናማ። እሺ እንደዚህ ይሄን ግራጫ ብርቱካን። እሺ ይሄንን መድገም እንደገና እስኪ ቴብሉ 1 2 3 4 5 ነው የቀረን። እንግዲያውስ እንደዚህ ላድርገው። በቃ በአራት ይልኩ ደግሜ እንግዲህ እነዚሁ ነው። 4 ሳጥኖች ሞላሁኝ። 4 ሳጥኖች ቀሩኝ አይደል? እነዚሁ ነው መድገም እንደገና። ማለትም ጥቁር፣ ሰማያዊ፣ ኖ እንደዚህ እና ብርቱካናማ ምንም እንደዚሁ በሁለት እንደዚሁ ልናስኬድ እንችላለን። ይህን ይመስላል። ኤኒዌይስ እሺ ውድ ተማሪዎች ይህ ክፍል 3 እና የቻፕተር ወይም የምዕራፍ 5 መጨረሻ ክፍል ነው። በምዕራፍ 6 ልኬት የሚለውን በቀጣይ ቪዲዮ እስከምንገናኝ ድረስ ይህንን እድል ያመቻቻችሁልን ውድ ቤተሰቦች፣ ወንድም፣ እህት፣ አክስት፣ አጎት ሊሆን ይችላል፣ እናት፣ አባት፣ እንደዛ ነው መሳሰሉት፣ እጅግ አመሰግናለሁ። ተማሪዎችም ጠንክራችሁ አንብቡ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለቤተሰብ ጓደኛ፣ ዘመድ አጋሩ። መሐመድ ነኝ ከማሜ ማትስ ዩቲዩብ።